ሰላም ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች እንደምናቸው። በዛሬው ዕለት ሁለት ርዕሶችን አጠር ያሉ ርዕሶችን ይዘን ቀርበናል። ስለ ፕሪፖዚሽን እና አርቲክልስ የሚሉትን ሁለቱን እናያለን። እነዚህም ፓርት ኦፍ ስፒች ከሚባሉት ውስጥ ክፍል ናቸው ያሉት። የፓርት ኦፍ ስፒችን ከአንድ ሴሽን ቀጥሎ የምናካሄድ ይሆናል። አንዲት የቀረችን ክፍል አለች። ያችም ኮንጃክሽን እና አንዳንድ ደብሊውኤችኦ ኩዌስችኒንግ የሚባሉ አለ። እነዚህ ደበደ እነሱን እናያለን። በእነሱ ስለ ኩዌስችን አሰራር ካየን እንዴት ጥያቄ አረፍተ ነገር እንሰራለን የሚለውን ካየን በኋላ ወደ ዋናው ፓርት ኦፍ ስፒች እንዲሁም የግራመር ፓርቱን እንጀምራለን ማለት ነው። ስለዚህ የዛሬው ደግሞ ከእሱ ጋር ተያያዥነት ያለው እስካሁን ያየናቸውም ተያያዥነት ከእነሱ ጋር ያሉ ናቸው። ለእነሱም መንደርደሪያ መግቢያ የሚሆኑ ናቸው። ለምሳሌ በመጀመሪያው ክፍል ፕሮናውንን ተመልክተናል። አይ ዩ እያልን ዊ የሚሉትን ተመልክተናል። በመቀጠል ደግሞ ስለ ናውን የተወሰነ ተመልክተናል አለ። ስሞችን ተጠቅመናል። ለምሳሌ የእንስሳት ስም ዶግ፣ ካት እያልን ተምረናል። የሰው ስምን ተጠቅመን ሰርተናል። እነዛ አሉ። ከዛ በመቀጠል ደግሞ ስለ ቨርቦች የተወሰኑ ቨርቦችን አይተናል። ካም መምጣት፣ ጎ መሄድ የሚሉትን እንደነዚህ አይነት ቃላቶች ደግሞ ቨርብ እንደሚባሉ ተመልክተናል። በመቀጠል ደግሞ አድጀክቲቭ የሚሉትን ባለፈው አይተናል። አድጀክቲቭ የምንላቸው ገላጮች ናቸው እና በከለር እንዴት ስምን እንደምንገልጽ አይተናል። ከለሮችን የተወሰኑት ሬድ፣ የሎው፣ ብላክ እያልን የከለር አይነቶችን የቀለማት አይነቶችን ተጠቅመን አድጀክቲቮችን ለመግለጽ ሞክረናል። በመቀጠል ደግሞ የተወሰኑ አድቨርቦችንም ለማየት ሞክረናል። አድቨርብ ነው ማለት የግስ ገላጭ ወይም ደግሞ ግስን ብቻም አይደለም። እነሱ አድጀክቲቭንም አድቨርብን እንትንም ናውንንም ይገልጻሉ አንዳንዴ እና እነዚህ ነገሮችንም አይተናል። ከዚያ በመቀጠል ደግሞ ዛሬ የምናየው ፕሪፖዚሽን እና አርቲክል የሚባሉትን ሁለት ፓርት እናያለን። በስተመጨረሻው አካባቢ ላይ ደግሞ የምናየው ምንድነው ኮንጃክሽን የሚለውን አያያዦችን በሚቀጥለው ክፍል ደግሞ እናያለን። ኮንጃክሽን ምናልች ኤንድ፣ ኦር፣ በት ምናምን እያለን አረፍተ ነገር ከአረፍተ ነገር የምናያይዝበትን ደግሞ በስተመጨረሻ በሚቀጥለው ሴሽን እናያለን። በዛው ጋራ ደግሞ ተያይዞ ደብሊውኤችኦ ኩዌስችን የምንላቸው እነዚህ ዋት፣ ሃው፣ ዌን የሚሉትን ቃላትን ተጠቅመን እንዴት ጥያቄ መጠየቅ እንደምንለብን እናያለን ማለት ነው። ያንን ከጨረስን በኋላ ወደ ዋናው ፓርት ኦፍ ስፒችን ይዘን እያንዳንዱን ስለ ቴንስ እያንዳንዱን ነገሮች የእንግሊዝኛ ፓርቶችን በዲቴይል እናያለን ማለት ነው። ስለዚህ የዛሬውን አሁን እንጀምራለን ማለት ነው። ፕሪፖዚሽንስ ኤንድ አርቲክልስ ይባላል የዛሬው ርዕሳችን። ፕሪፖዚሽንስ ኤንድ አርቲክልስ። ፕሪፖዚሽንስ ማለት እነዚህ አያያዥ ናቸው። ሁለት ነገር የሆነ የተያያዙ የተዛመዱ ነገሮችን የሚገልጹ ናቸው። ሁለት ዝምድና ያላቸው ነገሮችን ለምሳሌ ቦታን ሊገልጹ ይችላሉ። አንድ ነገር ከአንድ ዕቃ ጋር ሊገልጹ ይችላሉ። የተለያየ አሁን እንደዚህ ብለን ቃሉን ለመተርጎም ትንሽ አስቸጋሪ ነው። በተግባር ስታዩት ግን ቀለል ያለ ይሆናል ማለት ነው። ለምሳሌ ኦን ስንል ከላይ ነው። በቃ አንድ ዕቃ ከአንድ ነገር በላይ ተቀምጧል የሚለውን ያሳየናል። እዚህ ጋር በነገራችን ፕሪፖዚሽኖች ትርጉማቸው ተለዋዋጭ ነው። በተለምዶ ግን ያላቸውን ትርጉም ነው እዚህ ጋር ማስቀምጠች። በተለምዶ ኦን ማለት ከላይ ነው። ኢን ማለት ከውስጥ ነው። በተለምዶ ግን ኦን ብለን ለምሳሌ ኦን መንዴይ ብለን ባለፈው ፕሪፖዚሽን እንዴት እንደሚያገለግሉ ስናይ ተነጋግረናል። ኦን መንዴይ ነው የምንለው ኢን ሴፕቴምበር ወራትን ደግሞ ኢን ኦክቶበር፣ ኢን ኖቬምበር እያለን ወራትን ኢን ብለን እንደምንገልጸው ቀናትን ደግሞ ኦን መንዴይ፣ ኦን ቱስዴይ፣ ኤን ተርስዴይ፣ ዌንስዴይ እያለን እንደምንገልጽ አይተንበታል። ስለዚህ ጥቅማቸው እንደዚህ ይለዋወጣል ማለት ነው። ጊዜን ገላጭ ሆኖ ነው እዚህ የገቡት። እዚህ ደግሞ ቦታን አመልካች ሆኖ ደግሞ እዚህ ጋር እናያቸዋለን። ኦን ከላይ ከታች የሚለው ደግሞ ቦታን ያመልካል። ስለዚህ እንደ ጥቅማቸው ይለያያሉ። አሁን ግን እዚህ ጋር ጀነራል የሆነ ትርጉማቸውን ለመያዝ ሞክሩ። ሁሌ ግን ይሄ ትርጉማቸው እንዳልሆነ መያዝ አለባችሁ ማለት ነው። ስለዚህ የተለመደውን ትርጉማቸውን እኔ ኦን ከላይ፣ ኦን ከላይ፣ ኢን ውስጥ፣ ኢን ውስጥ፣ አንደር ከታች፣ አንደር ከታች፣ ቢለው ቢትዊን መካከል፣ ቢትዊን መካከል፣ አውትሳይድ ከውስጥ፣
አውትሳይድ ከውስጥ፣ ኢንሳይድ ከውስጥ፣ አውትሳይድ ከውጭ፣ አውትሳይድ ከውጭ፣ ኢንሳይድ ከውስጥ፣ ኢንሳይድ ከውስጥ፣ ቢሎው ከታች፣ ቢሎው ከታች። አንድ ልድገመው። ኦን ከላይ፣ ኦን ከላይ፣ ኢን ውስጥ፣ አንደር ከታች፣ ቢሎው ቢትዊን መካከል፣ ቢትዊን መካከል፣ አውትሳይድ ከውጭ፣ አውትሳይድ ከውጭ፣ ኢንሳይድ ከውስጥ፣ ኢንሳይድ ከውስጥ፣ ቢሎው ከታች፣ ቢሎው ከታች። ይህን በመጠቀም የተወሰኑ አረፍተ ነገሮችን ደግሞ እናያለን። ተመልከቱ። እዚህ ጋር አሁን ፑት ዘ ቡክ ኦን ዘ ቴብል፣ መጽሐፉን በጠረጴዛው ላይ አስቀምጥ። ይሄ ትዕዛዛዊ አረፍተ ነገር ነው የምንለው። ማን ለማለት ነው? እዚህ ጋር ፑት ተብሎ አንድ ሰውን ወይም አንዲት ልጅን ወይም ደግሞ ሁለት ሆነው ያሉትን ሰዎች አስቀምጡት ተብሎም ሲጻፍ ሲታዘዙ ትዕዛዛዊ አረፍተ ነገር ስንጽፍ ባለቤቱ እዚህ ጋር አይነገርም። ባለቤቱ ታዛዡ ከፊት ያለው ሰው ነው። ያም ደግሞ ዩን ነው የሚወክለው፣ ዩ ነው። እና በኋላ ላይ የሴንቴንስ አይነት ስናይ የአረፍተ ነገሮች አይነት ስናይ እናያለን። እነዚህ ኮማንድ ትዕዛዛዊ አረፍተ ነገሮች የምንላቸው ከቨርብ እንደሚጀምሩ እናያለን። አሁን ፑት ቨርብ ነው፣ በቨርብ ነው የሚጀምሩት። እንደዚህ አይነት ጎ፣ አሁን ሂድ ስንልም በቨርብ ነው። ማ ዩ የሚለውን ይገልጻል። እነዚህ ኮማንድን በኋላ ላይ ስናይ በዛው እናያለን። በዚህ ጋር አሁን ትዕዛዝ ነው። ፑት ዘ ቡክ ኦን ዘ ቴብል፣ መጽሐፉን ጠረጴዛው ላይ አስቀምጥ። ፑት ማለት ማስቀመጥ፣ ፑት ማለት ማስቀመጥ ነው። ስለዚህ መጽሐፉን ጠረጴዛው ላይ፣ ምኑ ላይ? ኦን ዘ ቴብል አይደለ? ፑት ዘ ቡክ ኦን ዘ ቴብል፣ ቴብሉ ላይ አስቀምጠው። ሂ ኢዝ ኢንሳይድ ዘ ሃውስ፣ በቤት ውስጥ ነው። ኢንሳይድ ዘ ሃውስ፣ በቤቱ ውስጥ፣ ቤት ውስጥ ተቀምጧል። ሂ ኢዝ ኢንሳይድ ዘ ሃውስ፣ ቤት ውስጥ ቁጭ ብሏል፣ ቤት ውስጥ ነው ያለው ማለት ነው። ሺ ኢዝ አንደር ዘ ቴብል፣ ከዛፉ ስር ናት። ከስር፣ አንደር ማለት ከታች ወይም ከስር ማለት ነው አለ። ከዛፉ ስር ማለት አንደር የሚለው ከስር ወይም ከታች የሚለውን ትርጉም ስለሚይዝ ማለት ነው። ስለዚህ እዚህ ጋር አንደር ከታች የሚለውን ትርጉም ይዞን የገባው ነው። ዘር ኢዝ ኤ ካት ቢትዊን ዘ ዶግስ፣ በውሾቹ መካከል ምን አለ? ድመት አለ። በውሾቹ መካከል ድመት አለ። ይኸው እዚህ ጋር ዘር ኢዝ ኤ ካት ቢትዊን ዘ ዶግስ፣ በውሾቹ መካከል ውሻ ድመት አለ። ዊ ሃቭ ኤ ፔን ኢን ዘ ባግ፣ እስክሪብቶ አለን ነው። ምን ውስጥ? ኢንሳይድ ዘ ባግ፣ ቦርሳ ውስጥ። ኢንሳይድ ዘ ባግ የሚለው አሁን ቦርሳ ውስጥ የሚለውን ይዛል ማለት ነው። ኢንሳይድ ኢን ዘ ባግ የሚለው ቦርሳ ውስጥ የሚለውን ይዛል። ዊ ሃቭ ኤ ፔን ኢን ዘ ባግ፣ በቦርሳ ውስጥ እስክሪብቶ አለ። ዘይ አር አውትሳይድ ዘ ሃውስ፣ ከቤቱ ውጪ ናቸው እነሱ። ውጪ፣ አውትሳይድ ዘ ሃውስ፣ ከቤት ውጪ ማለት ነው። አውትሳይድ ዘ ሃውስ ስንል ከቤት ውጪ፣ ኢን ዘ ባግ ስንል በቦርሳ ውስጥ እንደምንለው ማለት ነው። ሪድ ዘ ወርድስ ቢሎ፣ ይሄም አሁን ኮማንድ ነው፣ ትዕዛዝ ነው። ሪድ፣ አሁን ብዙ ጊዜ መምህራችሁም ሪድ ዘ ወርድስ ቢሎ፣ ከታች ያሉት ቃላቶችን አንብቡ ብሎ ያዟቸዋል። ወይም አንብብ፣ አንብቢ ተብሎ ይታዘዛል። ስለዚህ ምንድን ነው የሚለው እዚህ ጋር አሁን ሪድ ዘ ወርድስ ቢሎ፣ ከታች ያሉትን ቃላቶች የሚለውን ትዕዛዝ ይሰጠናል። ቢለው እዚህ ጋር አሁን ከታች የሚለውን ትርጉም ይይዛል ማለት ነው። ይህም በደንብ ከተገነዘባችሁ ወደ ቀጣይ ክፍል እናልፋለን ማለት ነው። አርቲክልስ ነው አሁን ደግሞ የምናየው። አርቲክልስ ማለት አንድ ነገር የሚገልጹ ነው። የምናውቀውና የማናውቀው ነገርን የምንጠቀምበት ነው። አሁን ዘ ስንል የታወቀ ነገርን ለመግለጽ ነው። ስፔሲፊክ፣ አንድ የምናውቀው የተለየ ነገር ነው። ኤ እና አን ግን ጀነራል። በቃ አሁን ለምሳሌ ብርቱካን ስንል ብዙ ብርቱካኖች አሉ፣ ብርቱካን እላለን። እዚህ አጠገባችን አንድ ብርቱካን ግን ካለ ያ ብርቱካን ዘ ብለን ነው የምንገልጸው፣ ወይም ዘ በሚለው ቨርብ እንጠቀማለን፣ አርቲክል እንጠቀማለን። እዚህ ጋር ተመልከቱ አሁን ኤግዛምፕሉን። አሁን ያኛው አሁን ባጭሩ ስትይዙት ዘ ስፔሲፊክ፣ በግልጽ የተወሰነ ልናውቀው የምንችለው የተረጋገጠ ነገር፣ ኤ እና አን ደግሞ በጀነራል ብዙ አይነት ያ ነገር ሊኖር ይችላል፣ ግን በጀነራል በአንድነት በጠቅላላ አድርገን ስንገልጸው
ኤ እና አን እንጠቀማለን። እነዚህን አጠቃቀም ወደፊት በደንብ እናያለን። ይህንንም አሁን ለምሳሌ ያህል ግን አንድ ሁለት አረፍተ ነገር እኔ ለምሳሌ አሁን እዚህ ጋር ተመልከቱ። አይ ሃቭ ኤ ፔን፣ እስክሪብቶ አለኝ። ምን አይነት ቀይ ነው ጥቁር ነው ምናምን ነው ደግሞ ላላሳየውም ስላላየውም ያ ሰው ለምነግረው ሰው የእስክሪብቶ ምን አይነትነት ማንም አያውቀውም፣ የትኛው እንደሆነም አናውቀውም። ለመጀመሪያ ጊዜ ስለ እስክሪብቶ ስንናገር አይ ሃቭ ኤ ፔን እንላለን። እስክሪብቶ አለኝ። አሁን እኔም አይ አም ኤ ስቱደንት፣ እኔ ተማሪ ነኝ። የምን ተማሪ እንደሆንኩ ምን እንደምሰራ ምናምን አልገልጽም። አይ አም ኤ ቲቸር፣ እኔ አስተማሪ ነኝ። ምንድን ነው የማስተምረው? የት ነው የምሰራው? ስለ እኔ በደንብ ያልተገለጸ ሲሆን እንደዛ ለን ማለት ነው። ስለ እኔም በደንብ የሚታወቅ ስፔሲፊክ የሆነ ነገሮች በደንብ ግልጽ የሆኑ ነገሮች ሲኖር ግን ዘ ተብሎ ደግሞ ከዛ ቀጥሎ እንናገራለን። ይህንን ደግሞ አረፍተ ነገሮችን እያጎላን ሁለተኛ ከገለጽን በኋላ ስንጠቀም የምንጠቀመው ነው። እነሱን አሁን በኋላ በዲቴል እናያለን። እዚህ ጋር ግን በግልጽ ባጭሩ ምንድን ነው የሚለው? አይ ሃቭ ኤ ፔን፣ እስክሪብቶ አለኝ። እስክሪብቶ አለኝ። ምን አይነት አይታወቅም። ስለዚህ ኤ እንለዋለን። እዚህ ጋር ደግሞ ሺ ሃዝ አን አፕል፣ አፕል አላት። ምን አይነት አፕል? ትልቅ ነው ትንሽ ነው? የቱ ጋ ነው የተቀመጠው? እዛ ጋ ነው እዚህ ጋ ነው? አይታወቅም። ስለዚህ አን አፕል ጀነራል ለአፕል በሙሉ የሚሰጠውን ስም ስንጠቀም አን አፕል ብለን እዚህ ጋር ጊቭ ሚ ዘ ቡክ ይላል። አሁን መጽሐፉን ስጠኝ። አሁን አጠገቤ ነው ያለው የምነግረው ሰው ስጠኝ ብዬ የማዘው ይሄ ኮማንዳዊ አረፍተ ነገር ነው ብያቸዋለሁ። ጊቭ በቨርብ ነው የሚነሳው። ጊቭ ሚ ዘ ቡክ ሲለኝ ስለው አጠገቤ ነው ያለ ሰው መጽሐፉን ደግሞ እያመላከትኩት ነው የትኛው እንደሆነች ያቺ ወይ ቀዩም ትሁን ጥቁሯም ትሁን ትልቁ መጽሐፍ ይሁን ትንሹ መጽሐፍ ይሁን እዚህ ጋር አጠገቤ ለቆመ ሰው ስለምናገር እያየው ነው ያውቀዋል ማለት መጽሐፉን አይቶታል። እዚህ ጋር አጠገቤ ስላለ ያውቀዋል። የሚታወቅ ነገር እንደዚህ ሲሆን ደግሞ ጊቭ ሚ ዘ ቡክ ስንል መጽሐፉን ስጠኝ፣ ከአጠገቤ ነው የቆመው ሰውየው። ወይም ስጭኝ ብዬም ካተናገር ከአጠገቤ ነው የቆመችው፣ መጽሐፉም ደግሞ ከጎናችን ያለ ነው። ስለዚህ ያን መጽሐፍ ነው። ሌላ ደግሞ ጊቭ ሚ ዘ ቡክስ ደግሞ ወይ ደግሞ ሰጥቼው አውሼው እንዲመልስልኝ እንዲሰጠኝም ሊሆን ይችላል። ስለዚህ ያውቀዋል ማለት ነው ስላዋስኩት። እንደዚህ አይነት ሲሆኑ ዘን እንጠቀማለን ማለት ዘ ለዛ ነው የምታገለግለው ማለት ነው። በጣም በብዙ አረፍተ ነገር አገባባዊ ነገሮች አሉት። እሱን ደግሞ ወደፊት በደንብ እናየዋለን። ስለዚህ እዚህ ጋር አይ ሃቭ ኤ ፔን፣ አይ ሃቭ ኤ ፔን ስል እስክሪብቶ አለ። ሺ ሃዝ አን አፕል ስል አፕል አላት። ጊቭ ሚ ዘ ቡክ መጽሐፉ ስጠኝ። እስቲ አንድ ጊዜ ፕሪፖዚሽኑንም ሁሉንም አንድ ጊዜ ደግም እናደርጋቸው ለመያዝ እንድንችል ማለት ነው። ኦን ማለት ከላይ፣ ኦን ከላይ፣ ኢን ውስጥ፣ ኢን ውስጥ፣ አንደር ከታች፣ ቢትዊን መካከል፣ አውትሳይድ ከውጭ፣ ኢንሳይድ ከውስጥ፣ ቢሎው ከታች፣ ቢሎው ከታች። ፑት ዘ ቡክ ኦን ዘ ቴብል መጽሐፉን ጠረጴዛው ላይ አስቀምጠው። ሂ ኢዝ ኢንሳይድ ዘ ሃውስ እቤት ውስጥ ነው። ሺ ኢዝ አንደር ዘ ትሪ ከዛፉ ስር ናት። there is a cat below the dog between the dogs there is a cat between the dogs በውሾቹ መካከል ድመት አለ። there is a cat between the dogs በውሾቹ መካከል ድመት አለ። we have a pen in the bag ቦርሳ ውስጥ እስክሪብቶ አለ። they are outside the house ከቤት ውጪ ናቸው። read the words below ከታች ያሉትን ቃላት አንብብ። read the words below ከታች ያሉትን ቃላት አንብብ። አርቲክልስ ከምንላቸው ውስጥ ደግሞ ኤግዛምፕል ምንድን ነው? I have a pen እስክሪብቶ አለኝ። she has an apple አፕል አላት። give me the book መጽሐፉን ስጠኝ የሚለው በዛሬው ዕለት አጠር ያሉ
ስለ አርቲክል እና ፕሪፖዚሽን ምን እንደሚመስሉ አይተናል። በስፋት በቀጣይ የፓርት ኦፍ ስፒች ላይ እንመለከታለን። የዛሬ ትምህርት በዚህ አውቅተናል። ከመጨረሳችን በፊት ግን ሰብስክራይብ ማድረጉን፣ ላይክ ማድረጉን አትርሱ። የዛሬ ትምህርት በዚህ አውቅቷል። መልካም ጊዜ። ቻው ቻው ቻው።